በሱፐር ማርኬት ትቀጠሪያለሽ? ደሞዝሽ እስከ ስንት ነው ያለቻት? እስከ 120 እስከ 180 ሺህ ነው አለቻት። እኔም ደግሞ ብያታለሁ ሲጀመር ህገ ወጥ ነው የማይቻል ነገር ነው ብያት ነግሬያት ነበረ። ገባሽ? እሷ ደግሞ አሳመነቻት። በጣም ነው ልጅቷን ያሳመነቻት። ቤቲ እንኳን ህገ ወጥ ልትሄድ ይቅርና እኛ እንኳን አረብ ሀገር እንሄዳለን ብለን ፓስፖርት ለማሳደስ እኔ ይዤ ሲሄድ ፓስፖርቴን የቀማችኝ ልጅ ናት። ገባሽ? አትሄጂም አረብ ሀገር ብላ በህጋዊ መንገድ እንኳን በህገ ወጥ ልትሄድ ይቅርና ምን አርጋት እንዳሳመነቻት እኔ አላውቅም። ምን ብላ እንዳሳመነቻት እውነት እኔ አላውቅም። በጣም ያሳዝናል። ይሄ የኤደን ፎቶ ነው ጋይስ። ኤደን ቤቴልሔምን ወደ ሳውዲ አረቢያ በባህር እንድትመጣ ጀንጅና የድሮ ጓደኛዋ ናት ወስዳ ጅቡቲ ላይ በሙቀት ሞተች ያለች ናት። እናም እባካችሁ በሳውዲ አረቢያ የምትገኙ ኢትዮጵያውያን በሙሉ ይህንን የምታዩ ኤደንን እንድትመጣ ንገሩልን። ስልኳን በሰው እያስነሳች እንትን ነው ሴም ካርዱን ከ2 ቀን በፊት ከሱቅ ገዝተነው ነው አናቃትም ምናምን እያሉ ነው። ኢሞ ላይ ግን አግኝቻታለሁኝ። ግን አሁን ሪጀክትድ ይላል። ሪጀክት ብሎ ካርጋኝ ይሆን አላውቅም። እና እንድትመጣ እባካችሁ ተባበሩን። ነግበኔ ይበሉ ሁላችሁም። ይህ የሰው ነፍስ ነው የጠፋው። እውነት ቤቴልሔም ሞታ ከሆነ ቆይ አስክሬን ፎቶ ብለው የላኩትን ላሳያችሁ። አንዴ የአስክሬን ፎቶ ብለው የላኩትን ኤደን ለቤተሰብ የአስክሬን ፎቶ ብላ የላከችውን ተመልከቱ። ይህንን ነው ለቤተሰብ የቤቴልሔም የአስክሬን ፎቶ ብላ የላከችው። እና ይሄ ፎቶ አንድ ሰው የሞተ ይሁን በተኝቶ ይሁን በምንድን ነው የሚታወቀው? ሞተች ብላ አስክሬን ብላ የላከችው። ሌላ ደግሞ ቀበርናት ደግሞ ያለችው እንደዚህ ነው። ይሄ ሞተች ብላ ነው የላከችው። 2 ነው። አንድ አጠር ያለ አንድ ሞተች ብላ ለቤተሰብ የላከችው ፎቶ ነው ይሄ። እሷ ነች ግን? አዎ እሷ ነች። እሷነቷንማ አዎ። ግን ሞታ ይሁን ተኝታ ይሁን ፈጣሪ ነው የሚያውቀው። እሺ። እና ሌላ ደግሞ ቀበርናት። እንደዚህ ደግሞ እንደዚህ ነው የቀበርናት ብላ ነው የላከችው። ኤደን ለቤተሰብ እንደዚህ ነው ቀበርናት ብላ የላከችው። እና ቤተሰብ አላመንም። አንደኛ ያለ ቤተሰብ ፍቃድ ለቤተሰብ ሳይናገሩ ከአስቀበረቻት በኋላ በስነስርዓት ተቀብራለች። በስነስርዓት ቀብረዋታል ብላ በስነስርዓት መቀበር ማለት ለእሷ እንደዚህ ነው። ተቀብራለች ብላ ለቤተሰብ ምንም ዶሮ የሞተባት አትመስልም ስታወራ ራሱ። ቅድም እኔ ሞ ላይ ስታወራ ሲጀመር እኛ በስነስርዓት እያስረዳችንም አይደለም። ገባሻ? እቺ ሰው የሞተበት ሰው እንደዚህ አይደለም። ገባሽ? እኛ ስንጠይቃት ጭንቅላትሽ ማሰብ አይችልም እንዴ ምናምን ብላ ነው እኔን ራሱ መልስ የመለሰችልኝ ማለት ነው። በመጀመሪያ በስነስርዓት አላስረዳችንም። ገባሽ? ሁለተኛ ደግሞ ትላንትና እኔን ብሎክ ስላለገችኝ ሜላት የምትባለው ስናስደውላት ቤቲ የምትባል አላቅም ማናት ብላ ድጋሜ ቦሎከቻት። ወንጀል ያልሰራ ሰው ንጹህ ሰው ሴም ካርዱን በሌላ ሰው እያስነሳ ሄዳ የምትባል አናውቅም እንዲል ሴም ካርዱን ከ2 ቀን በፊት ነው የገዛሁት ምናምን ሰው እንዲል አታደርግም፣ አትሸሽም፣ አትደበቅም። ወንጀለኛ ነው የሚደበቅ። እና ሀቡዬ ማለት ነው ጭንቅላትሽ አይሰራም የሚል ቦይስ ደግሞ እሷ አለ ትዝታጋለ ለትዝታ ጭንቅላትሽ አይሰራም ወይ ምናምን ብላ ቦይስ አለ ድምፅ ልካልኛለች። ለእኔ አስረጅኝ። እኔ ልረዳሽ አልቻልኩም። በዚህ ልክ አስረጅኝ ሲላት ጭንቅላትሽ አይሰራም እንዲ ያለችኝ። በብር ምክንያት ከሆነ
ምናልባት ብር አዘጋጅተናል ችግር የለውም ተይዘ ከሆነ በደንብ አስረጅኝ ስላት ጭንቅላትሽ ማሰብ አይችልም ብላ አለችኝ፣ እኔን ማለት ነው። ከዛ ቦለከችኝ። እኛ ስልክ እየቀያየርን ነው፣ ቀን በቀን ኢሞ እየከፈትን ለእሷ ምንደውልላት፣ ሌላ አዲስ ኢሞ እየከፈት ምንደውልላት። ምክንያቱም አንድ ትቦልካለች። ስለ ቤት ስናነሳላት ብሎክ ነው በቃ ብቻ ስለ ቤት እናንሳላት። ቦይሷ አለ ላሰማሽ፣ በይሱን ላሰማሽ። እሺ እና ደግሞ ፎቶሽን እዚህ ጋር ፎቶሽን እንለጥፋለን ምናምን ስንላት ለጥፉ እስኪ አሁን ምን እንደምታምር ለምን አሁን አትለጥፉ ማለችን። እኔ ግን ፎቶ እንደምለጥፍ ተነግራት ኢሞ ራሱ ስልኩን ያነሳችልኝ። አዎ መጀመሪያ እኔ ብሎክ አድርጋኛለች ከቲክቶክም ከኢሞም ሁሉም ስልነግራት ይሁን ስለኔ አላውቅም፣ ግን በሌላ ሰው ስንደውል አላውቅም ብላ ትዘጋብናለች። በብዙ ስልክ ነው በተለያየ ስልክ ነው የምናነሳው። የሰው ነፍስ ማጥፋት እንደዚህ በቀላሉ የሚታይ ነገር መስሏት ነው። ትዝታዬ እንትኑን እስኪ ቦይሱን ድጋሚ ብዙ እየተሰማ አይደለም፣ እዚህ ላይ ይቆራረጣል። ጅር ነው የሚለው የሆነ ድምፅ አለው ቦይሱ ላይ ለእኔ ላክሽልኝ። እንትኑ እሷ ጋር ድምፅ አለው እሷ ጋር ግን እኔ እስኪ ላሰማ ዝም ብዬ ላሰማሽ። አቡ አይ ባዬ እኔ ማለት እሺ አንድ በደንብ አይሰማም ግን ኔትወርክ ነው ሪጀክት አለ ኤደን። ኔትወርክ ነው ሪጀክት ነው። አዎ ኔትወርክ ነው። ኦኬ እሺ ኔትወርክ ነው። ጥሩ ደጋግሜ እየሞከርኩልሽ ሪጀክትድ ሲለኝ እኔ ደግሞ ምን ሆኖ ነው ብዬ ነበር። እሺ እና ምንድን ነበር? እየጠበቅንሽ ነው እኮ ቲክቶክ ላይ። እኔ በኢሞ ብቻ ነው ማውራት የምችለው። በኢሞ ብቻ ነው ማውራት የምችው። ጥሩ እሺ፣ ለኤምባሲ እናመለክትና ኤምባሲ በአካል ቀርበሽ ስለ ቤቴሌም ነፍስ ቃል መስጠት አለብሽ። ችግር የለውም። እሺ ቤቴሌምን አንቺ ነሽ አይደለ ነይ ብለሽ አሳምነሽ እንድትመጣ መንገድ እንድትጀምር ያደረግሻት? አይ ራሷ ናት። እኔ እቀበልሻለሁ ብዬ ነው ቃል ገባሁላት እና ጓደኞቿ ናቸው የእኔ እናት። እኔ ደግሞ እንደዚህ መሞቷ እንደ ቤተሰብ ማስተላለፍ ጥፋት ከሆነ አይዶንኬር አላውቅም። ዝም እኮ ማለት ነበር፣ ግን ደግሞ ጓደኛዬ ስለሆነች እንዴት እንደዚህ አይዶንኬር ማለት ስለ ጓደኛሽ ነፍስ ጥሩ ነው፣ ጥሩ ሆኖ ታገኛለሽ አንቺ። ለምን እኔ ማስተላለፍ የሰው ነፍስ እኮ ነው። አንቺም እኮ ሰው ነሽ፣ ነገ ትሞቻለሽ እኮ። ታዲያ እንዴት እንደዚህ በቀላሉ አየሹ? ማለት በስርዓት ተቀበረች ብለሽ የላክሽውን ራሱ ፎቶ እንዲህ ነው በስርዓት መቀበር። የሰው ልጅ እንዲህ ነው በስርዓት ሲቀበር። አንደኛ የሰው ነፍስ ጠፍቶ እነሱ ለቤተሰብ ሳያስፈቅዱ ራሱ ማን የመቅበር ፍቃድ ሰጣቸው? እንዴት ይቀብራሉ? አትችይም ዝም ማለት፣ ትጠይቂያለሽ በህግ። ለምን ስልኳ ተፈትሾ ይገኛል። ለመጨረሻ ጊዜ ያወራችሁ አንቺ እንደሆነ አንቺ መክረሻት፣ አንቺ ዘክረሻት እንደተነሳች እኮ ሁሉ ነገር ያወራችሁት ኮንቨርሴሽን ስልኳ ላይ፣ ስልኳን ከቴሌ አስወጥቶ እኮ ቤተሰብ ያወራችሁት ሁሉ መውጣት ይችላል። ምንም ዝም ማለት እንዴት ዝም ማለት ትችላሉ ብለሽ ታስቢያለሽ? አንቺ ሳምነሻት ከሀገር ወጣች። በጣም ጥሩ። ሰውን በህገ ወጥ መንገድ በህገ ወጥ ዝውውር እንደሚያስጠይቅሽ ሳታውቂ፣ በህገ ወጥ የሰዎች ዝውውርስ እንደሚያስጠይቅሽ አታውቂ? አሉ ስራ ላይ ስራ ላይ መስራት ውዴ ደላሎቹን አገናኝተሽ ህገወጥ ደላሎችን አገናኝተሽ እንድትመጣ ማድረግሽ አንቺ ራሱ በህገወጥ የሰዎች ዝውውር ያስጠይቅሻል። ህገወጥ የሰዎች ዝውውር እንዴት ነው የሚያስጠይቀው የሚለውን ደግሞ ማታቂ ከሆነ ጄሚኒ ላይ ገብተሽ ጠይቂ። ዘጋችብኝ። ጥሩ ሲጀመር እንዲህ ናት። ሁሌም በቃ ትዘጋለች፣ ትቦልካለች። በስነስርዓት ልታስረዳት አችልም። በቃ ሁለተኛ ነገር ደግሞ ፎቶሽን ፖስታለሁ ስላት ፖስቺ እና የሚመጣውን ነገር ትቀበያለሽ አለች። እኔም ደግሞ ችግር የለውም
ምን አውቃለሁ እንግዲህ ችግር የለው ምንም አምጪ እኔ እቀበላለሁ አልኳት። ለእሷ ብቻ ሳይሆን የስንቱን ህይወት ነው የምታደገው በዚህ ነገር። ስለዚህ እኔም እቀበላለሁ የሚመጣውን ምንም አታስፈራሪኝ ብያት እኔም ተናጅ ስለነበር ራሱ አብራት የነበረችው ልጅ አብራት ቪዲዮ ላይ ያለችው ልጅ እሱን ቪዲዮ እንዴት ነው ማድረግ የምችለው? እዚህ ጋር ማድረግ አልችልም ማለት ቆይ ስክሪንሻት አድርጌ ያደርገዋለሁ። አንዷ ታይፎድ እና ታይፈስ ታማ እንደሞተች ተናግራለች። አብራት የነበረችው ልጅ በካቴና አንድ ላይ አብረው ቀይ ሽቲ ሁለት ነበሩ። አንደኛው ከዛ በፊት ከቤቲ በፊት በታይፎድ እና በታይፈስ ሞታለች ብላለች። ገባሻ? ኖ እኔ እየጠየኩሽ ያለሁት የእንትና ከእንትና ጋር ከቤቲ ጋር ነበረች። ቆይ አንዴ ራሷ ነች የራሷ እኔ እሷ ጋር ስደውል በላይቭ ላይ ሪከርድ የተደረገ ነው። ቆይ አንዴ ቤቲ ጋር ያለ ልጅ ነው። ሪከርድ አድርጋ ነው ራሱን ቪዲዮ መላካታክ መሰለኝ የሚላት እና ሪከርድ አድርጋ ስለምትልቀው ጫጫታው ገብቷል። እኔ ጥያቄ ይቺ ልጅ ነው ይቺ ልጅ አብራት አሁን እዚህ ጋር በካቴና እጃቸው ታስሮ ባለ እችኛው አሁን ሰማያዊ ሽቴ የለበሰችው ቤቲ ናት አይደል? ቀይ ሽቴ የለበሰችው አብራት የምትሄደው ይቺ ልጅ አንድም አለች። በነገርሽ ላይ ለሁለት ስለታሰሩ ነው እንጂ ሶስት ናቸው። ሌላኛዋን ታያት። እኛ ፎቶዋን ስላለን ልጅ እናውራ። ይችኛዋ ልጅ ገብታለች ደርሳለች። እንካ አናግራት ብላ እንካ አናግራት ብላ እንትን ሰጥተዋለች። ለወንድሜ ገናኝተዋለች። ታዲያ ስለዚህ ይቺ ልጅ ሳውዲ ስለደረሰች ይቺ ልጅ ትምጣና ቪዲዮ አብርታ ስለ ጉዳዩ ታስረዳም ይቻላለሁ። እሷ ከነሱ ጋር ስለነበረች ዛሬ ይቺ ልጅ ገብታለች ብለሻል። እቺ ልጅ ትምጣ። ይኸው እንደዚህ ያከበርኩባት ለሷ ልልክላት ላይ ልላኩላት እንደሚመስለኝ ከሆነ ማለት ነው እቺ ልጅ ብትመጣም እኛ ልታስረዳ አችልም በነገሮች ላይ። ምክንያቱም እዛ ስላለች እቺ ልጅ ብታስፈራራትስ? ገባሻ? ምንም ችግር የለውም። ታስፈራራት መምጣቷን እውነት እዛ መድረሷን። ስለዚህ ራሷን ያወራቿን እሷም እንድታወራት ልታረጋት ትችላለች። ችግር የለውም። እሷ ያወራችሁንም ታውራ። ብቻ ልጅቷ መድረሷን እንፈልጋለን። ኢትስ ኦኬ። ደርሳለች እንያት። እሷ ናት የሚለው ቺ ልጅ ፎቶ ላይ ያከበርኩባት ልጅ አብራ ከቤቴሌም ጋር እንደዚህ በካቴና እጃቸው ተይዞ ጅቡቲ ላይ እያሉ የላከችው ቪዲዮ ነው። ስለዚህ ይቺ ልጅ በሰላም ደርሳለች ብለሽ በስልክ የቤቴሌም ወንድምን ብርሃኑን አገናኝተሹ ነበር እና እቺ ልጅ እንድትመጣ እንፈልጋለን። ገብታ ቲክቶክ ላይ ምን ጠይቃት ጥያቄ አለ። ቴንኪዩ ጋይስ። ኤደንን የምታውቁ በሳውዲ አረቢያ የምትኖሩ ኤደንን የምታውቁ ስለ ቤቴሌም ነፍስ ብላችሁ ሼር አድርጋችሁ አድርሱልን ሁላችሁም። ከዛ ቁጥሯን እበትናለሁ እኔ ቁጥሯን እለቃለሁ። እዚህ ጋር በፎቶ ማትመጣ ከሆነ ሁሉም ሳውዲ ውስጥ ያለ ሲደውልባት ወይ ትዘጋለች ስልኳን ወይ ቁጥሯን ትቀይራለች። ቤቴሌም ሟች እቺ ናት፣ እሷ ናት ቤቴሌም። ወይም ይኸውላችሁ እዚህ ጋር እዛ ጋር በጣም ከቀላችባችሁ ቤቴሌም እቺ ናት። የደብረ ማርቆስ ልጅ ነች። ደግሞ ሄደነች እንትን ቪዲዮ በእንትን ማሳየት ይችላል እንዴ? በግሪን ጋላሪ አይቻልም። አያሳይም። አያሳይም። ፎቶ ብቻ ነው የሚያሳየኝ።
ቪዲዮ ያሳየኝ። ቪዲዮን እንደዚህ ላሳያችሁ። ፎቶ ላይ እጇ ተዘርግቷል፣ አንደኛው ላይ ታጥፏል። የአስክሬን ፎቶ ኦኬ። እስቲ እኔ ይባላል እዚኛው ላይ ነው ቁጥጥ እዚኛው አስክሬን የዚኛው ላይ ነው ወይስ እዚኛው ላይ ነው ወይስ እዛኛው ላይ? እዚኛው ላይ ከሞቶች በኋላ እንደታጠፈ የትኛው ወይስ ተቀበረችው ነው ምሉ ሀቢባ የተቃሱን? እውነትም እጇ ታጥፏል። አይታጠፍም ብያለሁ። የታጠፈ ብያለሁ ማለት አይታጠፍማ። አንዴ ሰው ከሞተ በኋላ አይታዘዝም ማለት ሰውነቱ። በቶሎ አይታዘዝም እኮ ቀጥ ብሎ አይደል ያለው፣ ተዘርግቶ ነው ያለው አይደል? አሁን ግን እዛ ጉድጓድ ላይ እዛኛው ላይ ተዘርግቶ እዚህ ጋር ደግሞ ታጥፏል። እጇ ደረቷ ላይ ነው ያለው፣ ደረቷ ላይ ነው ያለው። ስለዚህ ከሞተ ሰው ደግሞ ድርቅ ነው የሚለው አይደለ? ደረቅ ነው እጁ እንትን አይልም፣ ሊንቀሳቀስ አይችልም። እንዴት ታጠፈ? እዚህ ጋር ደረቷ ላይ ነው ያለው። አይታጠፍም እጅ። ሰውነትሽ ምንም አይታዘዝም እኮ ድርቅ እንዳለ ነው። እንደ ሞትሽ ነው በቃ እንደ እንዳልሽ ነው የሚሆነው። አንድ ሰው ሲሞት ቶሎ ካልተስተካከለ ይደርቃል፣ ሰውነቱ ይደርቃል። አይተሽዋል አይደለ? እዚህ ጋር ደግሞ ደረቷ ላይ ነው ያደረጉት። እጇ ታጥፏል። በዛ ላይ ደግሞ አንገቷን ራሱ እያት እዛ ጋር የሞተችበት ቦታ ላይ ወደዚህ ነው አይደል? እንዴት አጥፋ የነበረችው እዚህ ጋር ስትገባ ግን አንገቷን ሁላ መልሳ ወደዚህ አድርገዋታል። ቀጥ አድርገውታል። እንዴት ነው ቀጥ ሊያደርጉ የቻለ? የሞተ ሰው ቀጥ አይልም በጭራሽ፣ ይደርቃል። ገባሻ? ወደዚህ ወደ ጎን ነው የተኛች እዛኛው ፎቶ ላይ፣ እዚህኛው ግን ወደዚህ ተመልሳለች። አንገቷ ወደዚህ ነው ያለ። አሁን እዚህ ጋር አንገቷ ቀጥ አይደለም፣ ቀጥ አደረጉ። በዛ ላይ ወደዚህ ነው ያደረጉት። ተቀበረች ያልቦት ቦታ ደግሞ ቀጥ ብሏል። እንደዚህ አልተኛችም። ወደ አንድ በኩል አይደለም፣ ቀጥ ብላለች። ጭንቅላቷን አይተሻል? የእጇና ጭንቅላቷን ቀጥ ልል የቻለ እዚህ በአንድ በኩል ነው የተኛችው፣ እዛኛው ላይ። እዚኛው ደግሞ ቀጥ ብሏል። አንገቷ እንዴት ተንቀሳቀሰ? እጇስ እንዴት ታጠፈ? ሰው ከሞተ እኮ ድርቅ ነው የሚለው፣ ይደርቃል። ሁለትም አይዟዟርም። ከዚህ ወደ እዚህ ጋር አይተሻል አይደል? አንቺ ጋር ያለው ፎቶ አይተሻል? አዎ። እዚህ ተቀበረች ያሉበት ቦታ ደግሞ ቀጥ ብላለች። ጭንቅላቷን አይተሻል? ተቀበረች ያሉበትን ይሄ ሳይሆን ያኛው ያው ቀበርናት ብለው ቀጥ ብሏል። ጭንቅላቷን ሞተች ብለው የላኩት ላይ እሱ ጋር እጇን ተዛርግቷል። ቀጥ ብላለች። እጇ ደረቷ ላይ ነው ያለው። እጇ ደረቷ ላይ ደግሞ እጇ ደረቷ ላይ ነው ያለው። እዚህ ጋር መሪያው ላይ እዚህ ጋር ደግሞ ጭንቅላቷ አንዴ ሜላት ላውራት። እሺ አባቴ ሀቢባ አየው፣ የተለያየ ነው። እዩ እዚህ ጋር ያሉን እጆቿን እያቸው፣ እዛ ደግሞ የተቀበረችበት ቦታ ደግሞ ሁለቱም እጇ ላይ ደረቷ ጋር ነው ያደረጉት። ከዛን ሲቀጥል ደግሞ አንገቷን ወደዛ ነው ያዞሩት። ስለዚህ በትክክል ይች ልጅ አልሞተችም ወይ? አንዴ እዚህ ጋር ፎቶ አንስተው ከዛ ደግሞ እዛ ውስጥ ደግሞ እጇን አጥፈዋታል። አንገቷ ደግሞ ወደዛ ዞራል ማለት ነው። ከዛን እዚህ ጫማዋን ሁሉ አውልቀው እዚህ ጋር ጫማ ጋር እዛ ጋር ደግሞ አውልቀውታል ማለት ነው። የእጇ አቀማመጥ እንደዚህ አይሆንም። አሁን ከሞተች ወዲያው ከሞተች ድርቅ ነው የምትለው፣ መታጠፍ አይችልም እኮ
ምናልባት ከነነፍሷ እዛ ጋር አድርገዋት አውቀው እንትን እያሉ እነሱ ሁለቱን እንዲያልፉ እሷን ወይ ማስያዝ አድርጋታለች ወይ ደግሞ በቀል ነው እውነትም አስይዛታለች ማለት ነው። ስለዚህ እቺ ልጅ በህይወት ላለች ብዬ ነው የማስብ። እኔ እንደዚህ አይነት ቀብር የለም እኮ። አንደኛ እጇም አይታጠፍም በታምር ምንም ነገር ቢደረግ እጇ መታጠፍ አይችልም። ልክ እንደ በሞተችበት ቅጽበት እዛው ላይ ካሮ ነው የሚቀረው። በቃ ወዲያው መልሶት ካልሆነ እንደዚህ እንደፈለገው መታዘዝ አይችልም እጇ ማለት ነው። እዛ ጋር ታጥፏል፣ እዚህ ጋር ደግሞ ተዘርግቷል ማለት ነው። እዛኛው ጉድጓድ ውስጥ አስገቡት የተባለ ቦታ ላይ ሁለቱም እጆቿ ደረቷ ጋር ነው ያደረጓት። ስለዚህ እንዴት ሊሆናል? እንደው እባክሽ እንደው የቤተሰብ ጭንቀት በጣም በጣም ጭንቅ ውስጥ ያለው እኔም እንደው እውነታውን እንዲወጣልኝ እግሯን ራሱ እግሯ እዚህ ጋር እግሯ ተከፋፍቶ ነው ያለ። እዛ ጋር ቀጥ አድርገዋል። እንዴት ነው የሞተ ሰው ቀጥ ማለት የሚችለው? ሬሳ ይደርቃል እኮ አይደል እንዴ? አንድ ሰው ከሞተ በኋላ ምን ያህል እሺ፣ ማንም እንዳያወራ ሚውት አድርጉ። ኦኬ፣ አዳምጥ። እሺ ወንድሜ። እሺ ማሽ አቤት፣ ሄደልሽ እንዴት ነሽ? ሰላም ነሽ አይደል? አዎ። እኔ የምልሽ ቤት የምትባል ልጅ አሁን እቀበልሻለሁ ብዬ ቃል ገብቼላት ነበረና አንድ ካለች ጅቡቲ ላይ ሙቀቱ ምናምን ከእሷ ጋር የመጣችው ልጅ ትናንትና ስትል አብረው ናቸው ብዬ ነበር የጠበኩት። ከዛ አረፈች ምናምን አብቲ ማለት ያረፈችው የት ነው? ምን በምን ሁኔታ? ጅቡቲ ላይ ማለት አሁን እነሱ ብር ምናምን ተልኮ ነበረ ወደ ኢትዮጵያም ወደዚህም መምጣት አይችልም አስክሬ ነው። ከዛ እዛው በቃ ቀብጠናት በስነስርዓት አለች አባቱ መጣት ልጅ የትዘው ጅቡቲ? አዎ ጅቡቲ ድንበር ነው። ያን ወደ ባህር ምናምንም ውስጥም አይደለም ሳትሻገር ነው እዛው እንትን ያለችው ማለት ነው። ድንበር ላይ አዎ ሳትሻገር ብር ምናምን ተልኮ ነበር። እሺ፣ ሰማከው የእህትህን ድምፅ? አዎ ሰማሁት አቡ። እሺ ምን ትላለህ? እኔ እንግዲህ ምን እላለሁ? አሁን ያለውን ነገር ነው የምነግርሽ። አሁን ከኔ ጋር ያለውን መረጃ እንሰጥሽና ያለውን ነገር ነው ማስረዳሽ። አሁን እኔ ገብቶኛል ወንድም አለም። እኔ እኮ አንተ ላይ እየፈረድኩ ምናምን እኮ አይደለም። አይ ድምጿን እንድትሰማና እሷ መሆኗን እንድታረጋግጥ ብዬ። ይሄ ድምፅ የታናሽ እህቴ ነው በትክክል። ቴንኪው ስለ ሀቀኝነትህ አመሰግናለሁ። እሺ ስለዚህ ድምጿ እኔም ማናግሪያት ነበረ ደውዬ፣ ራሱ ድምጿ ነው ይሄ ነው። እና ምናልባት እሷ ከደላሎች ጋር እየሰራች ይሆን ብለህ ታስባለህ? እንትናን ቤቴሌምን እንግዲህ ኤደን ሲላት አቤት ብላ ቤቴሌም በአንቺ በኩል እየመጣች ያለች ልጅ እንዲህ ብሏት ሞተች ጅቡቲ ላይ ብላ ስትናገር፣ ቤቴሌም ማለት እቺ ናት። ከሀገር እንድትወጣ ደግሞ ኤደን ናት የጠራቻት። ኤደን አዲስ አበባ በምትኖር ጊዜ ከቤቴሌም ጋር ጓደኛ ነበሩ። ከሄደች በኋላ እና ያለቻት ቤቴሌም ደግሞ ኤደንን አምና ተነሳች። ጉዞ መቼ ጀመረች? ጉዞ ነሐሴ ቆይ አንዴ ቀኑን ጽፌዋለሁ፣ ሶሪ ሰኔ 28 ሰኔ 27 እሁድ ቀን መንገድ ጀመረች። ቤቴሌም በኤደን ጥሪ መሰረት ቤቴሌም መንገድ ጀመረች ሰኔ 27 እሁድ ቀን። ከዛ ሰኔ 28 ተያዝኩኝ ብላ ቪዲዮ ላከች ጅቡቲ ላይ ካቴና እጇ ላይ ከሆነች ጋር አብሮ ካቴና ተደርጎባቸው ቪዲዮ እንደዚህ ራሷን ቀርጻ ተያዝኩኝ ጅቡቲ ላይ ብላ ቪዲዮ ላከች። ቪዲዮ አለ እጄ ላይ ያሳይሃለሁ። እና ከዛ በኋላ በ28 ቪዲዮ ልካ ከዛ ለማንኛውም ግን ምንም ነገር ከሆንኩ ከጠፋውባችሁ በዚህ ቁጥር ኤደንን አናግሩ ብላ የኤደንን የሳውዲ ስልክ እኔ ደውዬ ኤደንን ያናገርኩበትን ቁጥር ማለት ነው ሰጠች። ከዛ ቤተሰብ በዛ ቁጥር ስትጠፋባቸው ሲደውሉ ኤደን ምን ላይ ደረሰች ሲሏት እየመጣች ነው፣ የመን ደርሳለች፣ እየመጣች ነው፣ ልቀበላት ነው፣ እየደረሰች ነው ስትላቸው ቆይታ በ11 አሁን ባለንበት ወር ሰኔ ሐምሌ ነው አይደል? አሁን ሐምሌ 11 ደውላ ጅቡቲ ላይ በሙቀት ምክንያት ሞታለች። የመን ደርሳለች ያለች ሴትዮ ጅቡቲ ላይ በሙቀት ሞታለች ብላ ለቤተሰብ አረዳች። እና ይኸው የሞተችበት ፎቶ ብላ እንደዚህ አድርጋ አስክሪኗን ፎቶ አስነስታ እንግዲህ ይሄ የሞተ ሰው ፎቶ ነው ብሎ ማመን ማንም ሰው አላመነም። ግን ሞታለች ብላ ይኸው እንደዚህ ነው ጅቡቲ ላይ ሰው የሚቀበረው ተቀብራለች ብላ ይሄንን ለቤተሰብ ላክ
ላከች። ገባክ? እና ቮይስ ላይ ለእኔ የሚያለችኝ ይኸው ተቀበረች፣ ይኸው እንደዚህ ነው ያለችው ለቤተሰብ። እሺ አቡዬ አንዴ አሁን ያልሽው በሙሉ ገብቶኛል፣ ተረድቻለሁ። እና አጠር አድርጌ አሁን እስካለችበት ሁኔታ ላንገርሽ። ትናንትና ራሱ ደውለው ማለት ነው። እሺ አንዴ ቪዲዮ እንዳሳየሽ እንትን አይላከችውን ቪዲዮ ተያዝኩኝ ብላ የላከችውን ቪዲዮ ማለት ነው። እንዴት እንደሚያዙ ጅቡቲ ላይ አዶን ነው እንደዚህ የሚይዘው ፖሊስ ይሁን ሽፍታ ይሁን አላውቅም። ቅድም ከጅቡቲ የገባውን መሐመድ መጠየቅ ነበረብኝ። ጅቡቲ ላይ እንደዚህ ነው የሚይዙት ብዬ ያው ተያዝኩኝ ብላ የላከችው ከዛ እቺ ቀይ ሺቲ ሰማያዊ ሺቲ የለበሰችው ቤቲ ናት። ቀይ ሺቲ የለበሰችው ልጅ በሰላም ሳውዲ ገብታለች ብላ ኤደን ደውላ ወንድምየውን ብርሃኑን እዚህ ጋር ከበላይ ያለው የሟች ወንድምየው ጋር ደውላ ኤደን እንካ አናግራት፣ አብራት የነበረችው አብራት በአንድ ካቴና ላይ ታስራ የነበረችው ልጅ በሰላም ገብታለች፣ እንዴት እንደቀበሯት ትንገርክ ብላ እሷን አገናኝታ ሞተች ቀበርናት ብላ የነገረችው እቺ ልጅ ቀይ ሺት ያደረገችዋ ልጅ ናት። እሷ በሰላም ገብታለች ብላለች። ግን እውነት እሷ ትሁን አናቅም። ለምን በራሷ ስልክ ነው ኤደን ያገናኘችው። አሁን አንተ ለአንተ እድሉን እሰጣለሁ፣ ያለውን ነገር አስረዳ አንተ ስለ